አይደለ? ምርቃትና እርግማንም እንደዚሁ የጉራጌ ማህበረሰብ መንፈሱን ጠብቆ ያቆየው ነገር ነው ማለት ይቻላል አይደለ? ይሄ መመረቅ በጣም ትልቅ ነገር ከሆነ እርግማን መፍራትም እንደዚሁ ከብልግናም ከጋጠ ወጥነትም ከብዙ ነገርም ያድናል አይደለ? ጠንክር እንዱ ስለሱ አንዳንድ ነገር ታረሳብዬ ነው። ይሄ ተደጋግፎ ማደግንም አብራ ይሄ እቁብ እድር ሲቸገሩ መድረስ ድንገተኛ አደጋ ቢደርስ ማህበረሰቡ አለው ይላል። ስለዚህ ይሄንንም እስቲ ላንተ ቁጥ ተሰብስቦልህ ያውቃል? አዎ እኔ አሁን እንደው ስለ ጉራጌ ባወራ አድማጮቻችን እኔ ምንም እንደማይቀይሙኝ ያውቃለሁ። ለሁላችንም ምሳሌ ሊሆን ስለሚገባው እኔ ጉራጌ ስለሆንኩም አይደለም። የጉራጌ ማህበረሰብ መጀመሪያ በምርቃት ያምናል። ወላጅ እናት አባቱን ያከብራል። ወላጅ እናት አባቱን ያከበረ ልጅ ለሀገርም ለወገንም ለቤተሰብም ይጠቅማል። መሰረቱ እሱ ነው። እነዚህ ሰዎች ወይም ከኔ አካባቢ የሚመጡ ጉራጌዎች ገንቢ ናቸው፣ አልሚ ናቸው፣ ተሰባሪ ናቸው። አገራቸው ይወዳሉ፣ ስራ ይሰራሉ፣ ሰው ያከብራሉ። ሲመርቁ መጀመሪያ ሀገራችን ሰላም ትሁን ተብሎ ነው በጉራጌ የሚጀመረው። ጉራጌዎች ይገነባሉ። ከዚህ ከ150 ኪሎ ሜትር እኮ ነው የመጡት፣ ከቅርብ ነው። የጉራጌ ጓደኞች አሉሽ? ሁሉም የጉራጌ ጓደኛ ነው። እንደውም የጉራጌ ለማኝ የለውም ፈልጊና እስቲ ያግኝ ትላለች። ሰራተኞች ነን ለማለት ነው። አዎ እኔ ራሱ አሁን ነው እንጂ የዛሬ 15 ዓመት አካባቢ ሳንቲ ብር ዘርዝሬ ሄድኩ። ወልቂጤ አስትሮ ማርያም ትነግሳለች፣ በየዓመቱ ሄዳለሁ። ለማለት ነው ገንዘቡ ይዤው መጥቻለሁ። የተወሰነ ቤተ ክርስቲያን ለማኝ የለም። ለማኝ አካል ጉዳተኛ አቅም የሌለው እሱም በጥንቃቄ ወይ ተሰብስቦ መርዳት አይነት ነገር የበፊቱ ነው የምነግርሽ። እንደዚህ አይነት ነገር ነው እና ይሄ ስራ መስራት፣ ሰው መውደድ፣ ሰው ማክበር፣ ሀገር መገንባት፣ ኢትዮጵያን መውደድ የስልጣኔ ጥግ ነው። የመጨረሻ የስልጣኔ ጥግ ብዬ ነው የምወስደው። ይሄን የስልጣኔ ጥግ ሁሉም ኢትዮጵያዊ ሊጠቀምበት ይገባል። ጉራጌዎች ጎበዝ ናቸው፣ ጉራጌዎች የሥራ ሰው ናቸው ይባላል። ሁሉም ኢትዮጵያዊ ይላል። የጉራጌ ህዝብ ሰፊው የአማራ ህዝብ ያከብራል፣ ሰፊው የኦሮሚያ ህዝብ ያከብራል፣ ሰፊው የትግራይ ህዝብ ያከብራል። በየትኛውም ክልል ላይ ይሰራል፣ እየሰራበት እዛው ያሳርፋል። ኢትዮጵያዊነት፣ አገር መውደድ ከዚህ በላይ ስልጣኔ የት አለ? የትም ተሯርጦ ይሰራል። ሁሉም አገሩ ነው እና ሁሉም ከዚህ መማር አለበት። ከይቅርታ ጋር እኛ ስንገናኝ ወይም አንቺ ሲያገኙሽ ምንድን ነው የሚሉሽ? መዓዛ እንዴት ነው? ስራ እንዴት ነው? ጣቢያሽ እንዴት ነው? ምን ይጎልሻል? ምን አነሰ? ልጆችሽ፣ ሀገር እንዴት ነው? በርችልን፣ እንደዚህ ነው የሚሉሽ። እኛ የምንባለው ይሄ ነው። እቁብ ጠንክር፣ እቁብ የለህም፣ ያነሰ ነገር አለ፣ በምን እናግዘ? ጥሩ ነገር ነው የምትሰራው፣ እግዚአብሔር ይባርክ። ኢትዮጵያን እያስተዋወቅ ነው፣ ሀገራችን እያስተዋወቅ ነው። ጉራ የለም፣ ይኙኝ የለም፣ ተሰባሪ ህዝብ ነው። እኔ እንጃ እኔ የተነሳበትን አይረሳ። እኔ አሁን 30ዎቹን እንደዚህ አንድ ባንድ ልጠራልሽ ይችላሉ። ከትንሽ ረሶት ግን አይወዱም። ሚዲያ ስለማይወዱ ይቅር እጂ ማንሳት እችላለሁ። በቃ ንቅንቅ ማይሉ እና አገር ስለተወራላት ስለተወጫጨቅን አናድግ። ስንሰራ ነው ማንኛውም ሰው በማንኛውም ባለበት የሥራ መስክ ላይ የማንኛውም ሰው መብት ሳይነካ ጠንክሮ መስራት አለበት፣ ለፍቶ መስራት አለበት። መስዋዕትነትን መክፈል ይገባል። ያለ መስዋዕትነት እድገት የለም። ሁሌ ከመቸገር ደግሞ አንዴ ተቸግረሽ ለፍተሽ ጥርስሽ ነከሳር። ድህነት እኮ ለመደህየት በእጅሽ ነው ያለ፣ ላለመደህየትም በእጅሽ ነው። ለመደህየት አለመስራት፣ ላለመደህየት ግን መስራት ያስፈልጋል። ከሰሩ ለውጥ ይመጣል።